ምን አይጣጣ ነው? እሺ ምን ውስጥ ነው ያስቀመጠው ብሩክ? ኤሪያ ትርፊ ፈልጊ ነገር ታገኝ አይመስልም። ሀይሶች አትደንግጪ። እኔ ምንም ፈልጌ አይደለም፣ ልደውል ፈልጌ ነው። ገብቶኛል ስልሽ ምንም አታባሪው አስፈላጊ አይደለም። አጥፍተኸዋል? አዎ አጥፍቼዋለሁ። ከዚህ በኋላ ዳዊት አያሰጋሽ። እና ከዛ ፋይሉ ከስልክ ውጪ ነው ማለት ነው? እኔ ጋማ ቢሆን ምን ችግር አለው? ያው ፍቅረኛ አይደለሽ እንዴ? ያው እኔ ሁሌ ካጠገብ ነኝ፣ ከቅፍ አልጠፋም። ቪዲዮ ምን ያደርግልሃል? ብታጠፋው ይሻላል። ምንድን ነው የሚያስቅህ? ኦኬ አይ እንዲሁ ያሳለፍነው ጊዜ እኮ ትዝ ብሎኝ ነው። ወይኑ ሙዚቃው ስለናፈቀኝ ነው እንጂ በሌላ እንኳን እንዳታይብኝ። አላለም። እንደውም ደስ ይላል። በጣም ደስ ብሎኛል። ይልመድብሽ። ልትሄድ ነው? አዎ ለዛሬ አልተሳካልሽም። ሌላ ቀን ሞክሪ። ቤት ቢኖርም እኮ ፍቅረኛሞች ውጭ የሚበሉት ቆንጆ ጊዜ ለማሳለፍ አይደል? እኛ ደግሞ ሌላ ቀን እንበላለን። በቃሽ አሁን ልግባና በእነዚህ ቆንጆ እጆችሽ የሰራሽውን ጣፋጭ ምግብ አሁን ቤት ልንገባ? አዎ ምነው ወካል በቃሽ? አይ ትንሽ ዞር ዞር ብንል ደስ ይለኛል። እንደዚህ ወክ ፍቅር እንዳለሽ ባቅ ኖሮ ሁሌ ነበር ልጅሽ መጣ። በቃ ግን ዛሬ ነው ምን ይሆንሽ ነው? ብሩኬ እባክህን ስላሳለፍናቸው ለነዛ ቆንጆ ጊዜያት እንኳን ስትል እሺ በለኝ። ምንድነው የምትፈልጊው? በቃ ቪዲዮውን አጥፋልኝ። ቆይ እኔ ፍቅረኛ ነኝ አይደለ? ትወደኛለህ፣ እኔም በጣም እወድሃለሁ። እኔን ሊያዋርድ የሚችል ቪዲዮ አንተ ጋር ምን ያደርጋል? እንደውም እኮ ልታመሰግኝ ነበር የሚገባው። ቪዲዮሽ ቢያንስ ጠላትሽ እጅ ላይ የለም፣ እኔ ጋር ነው ያለው። አይ አስባለሁ። ድንገት እሺ አንድ ሰው ቢያየውስ? አታምኚኝ? እንደሱ ሳይሆን ብሩኬ በቃ አሳልፊኝ። እሺ ቃል ገባልኝ። ኤደን አትድረቂ እንግዲህ። ዘር በይልኝ፣ በሩን ክፈችልኝ። በቃ ዳግም ወይማ ወደ ላይ ልትወጣ ነው? ና ኤደን ነች ትምጣ ብዬ ነው። ራት ላቀራርብ ነበርና እንድንበላ አይሻል?
በጣም አሪፍ። እስከዛ አንቺ አቀራርቢ፣ እኔ እንደውም በዛው እጠራታለሁ። ቆይ እኔ ጠርቻት እመጣለሁ። አንተ ከምትሄድ ደህና ነሽ ግን? አዎ ደህና ነኝ። ምነው አልመስልም? አትመስይም። ለማንኛውም ግን መጣሁ። ዳግም ምንድን ነው የሁሉ ነገር? ዳግም አሁን ጥሩ ሙድ ላይ ስላልሆንኩኝ እባክህ ውጣልኝ። ቅድም እኮ ጥሩ ሙድ ላይ እንደሆንሽና ከፍኖት ጋር አሪፍ ጊዜ እንዳሳለፋችሁ ነበር የማውቀው። ግን ምን? በቃ አሁን ደግሞ ደበረኛ። መብት አይደል እንዴ? ቆይ ይህ ሁሉ አበባ መቼም ለፍኖት አይደለም አይደለ? ያ ብሩክ ተብዬ እዚህ ቤት መጥቶ ነበር። ዳግም አይሰማህም እንዴ? አሁን ውጣልኝ። ገባኝ። ሲጀመርም የፍኖት ሁኔታ ራሱ ታውቆ ነበረ። አሁንስ በጣም ሰለቸኝ። በቃ ውጣልኝ ነው። ጥሩ ፍኖት፣ ቆይ ለምን አትረጅኝም? ለምን አይገባሽም? ምን አደረግኩ? ከኔ ምንም ነገር አትደብቅኝ አላልኩሽም? ይቅርታ ዳግም። ቆይ ተረጋጋ። ምንድን ነው የደበቅኩ? በጣም ብዙ ነገር። ሙሉ ቀን መታመምሽን፣ ከዛ ለኤደንና ለብሩክ ብለሽ እኔን ወክ እናድርግ ማለትሽ። እኔ እኮ ናፍቄሽ የምር ከኔ ጋር ጊዜ ማሳለፍ ፈልገሽ መስሎኝ ነው እንጂ ለብሩክ ለማመቻቸት እየተጠቀምሽብኝ መሆኑን አላወኩም ነበር። በያ ተናገሪ በቃ። ሌላ ማወናበጃ ነገር የለሽም? በጣም ይቅርታ። በቃ ከይቅርታ በላይ ምን አለ ዳግም? ሄሎ ምን? ምነው አምላኬ ዛሬ ሁሉም ነገር ይሳካልኛል ያልቅልኛል ብዬ ሳስብ ሳይሳካ ቀረ። እሺ ምንድን ነው ማደር? መቼ ነው ከዚህ ችግር ውስጥ የማውቀው? ወይኔ ፈጣሪ ሆይ፣ እራቱ በመልካም አልተቋጨም ማለት ነው። ቆይ ምን ቢያደርጋት ነው እንደዛ ተሽቀርቅራ ጠብቀው አሁን እንደዚህ የምታብደው? ወይ ብሩክ ብትሰማኝ ምን አለበት? ቆይ በቃ ወይ ደግሞ ብትተዋትስ? አሁን እንዴቷን በእኔ ነው የምትወጣው። ቆይ ሻው ምንድን ነው ማድረገው? ይጭ እዚህ ምን ትሰራለህ? ልጅቷ እዛ በአንተ ምክንያት እንደዛ ትሆናለች። አንተ እዚህ በእኔ ምክንያት አይደለም፣ በራሷ ምክንያት ነው የምትሆነው። እሺ ሆነውስ እንደሆነ ለምን ታስጠራኛለህ? እዚህ ምን እየሰራ ነው? ለምን አትሄድም? አማካሪ ሲሆንሽ ነው። አንቺ እኮ ነሽ ብቸኛ አማካሪ። ስለ እኔ ሚስጥር ሁሉ ነገር የምታውቂ ብቸኛ ሴት። ብሩክ እኔ ነው ከዚህ በላይ ችግር ውስጥ አታስገባኝ። አሁን ሹክክ ብለህ ከዚህ ቤት ውጣ። ለምን? እዚህ ቤት መፈራማ ነው ሰው። እኔ ግን መፈራው ሰው አለ። ይኸውልህ አሁን እናንተ እዚህ ሁለታችን ቆመን ልክ የተለየ ሚስጥር እንዳለ ነገር ስኖራ ጥሩ ነገር አይፈጠርም። ስለዚህ እባክህ ውጣ በቃ። ከዚህ በላይ ችግር ውስጥ መግባት አልፈልግም። ፈሪ ሰው ታይዳለ ምን ተጠያለ እንደዛ ነው ይሻላል።
በእውነት ዳግም አስገድዶኝ ነው የተመለስኩት። ብሩክን ማግኘት አለብሽ። ምን? አዎ አንቺን ምን ያህል እንደሚሰማሽ አውቃለሁ። ቪዲዮ ደግሞ እጁ ላይ ደርሷል እና በጣም ፈርቻለሁ። ቆይ ማለት ፍቅረኛሽን አታምንም እንዴ? ሌላ ነገር አታውሪ። አሁን ያልኩሽን ብቻ አድርጊ። እንደምንም አሳምነሽ ቪዲዮን አስጠፊ። ቆይ ግን እኔን እንዴት በዚህ ልክ ልታምኚ ይችላልሽ? እባክሽ አታስመስይ። በመካከላችሁ ምን ያህል ቀረቤታ እንዳላችሁ ሁላችንም እናውቃለን። እሺ የቻልኩትን ሁሉ እሞክራለሁ። በደንብ ሞክሪ፣ በደንብ ቪዲዮን እስከሚያጠፋው ድረስ። ሌላባ እንዴት ነህ? በጣም ናፍቀኸኛል አባቴ። ኤደን ምን ሆነሽ ነው? ምን ሆነሽ ነው በጧት የምታለቅሽው? ማን የደወለው? አባዬ። አባዬ? ጋሺ ምን ሆኑ? ወረድሽ በተከበርኩበት ሀገር ተዋረድኩ። ወይ ጉዴ! እንዳሰብኩት ብቻ እንዳይሆን። ብሩክ ሁሉንም ነገር አሳይቶታል። ምን እንደማደርግ አላውቅም። አሁን እንዴት ነው የምሆነው? እሺ የሰፈሩ ሰው በሙሉ ይጠቋቋሙብኛል። ቆሻሻ ባለጌ ይለኛል። እንዴት ነው የምንቀሳቀሰው? ከቤት አልወጣም በቃ። ቆይ ብሩክ እንዴት እንደዚህ ሊጨክን ቻለ? ጉዴ ነው። ኤዶ አይዞሽ፣ በቃ ሁሉም ነገር ይስተካከላል። አይዞሽ። አንቺ ቆሻሻ ምንድን ነው ያደረግሽ? ዳግም ተው ተናገሪያ። ምን ይዘጋሻል? አዋረድሽን አይደለ? አንድ ጊዜ ተረጋጋ። ምንም አልፈበት ነገር የለም ፍኖት። እዚህ ማለት ጥልቅ አትበይ። እቺን ሴጣን ዛሬ ገላታለሁ። ዳግም ቆይ፣ ወይ ደግሞ እጅ ደውተር ነው። ምንም የምናወራው ነገር የለም ፍኖት። አንቺ ዳግም ምትወደኝ ከሆነ እሺ በለኝ በቃ። ዳግም እባክህን ተረጋጋ። እንደዚህ በመሆን ምንም የምትቀይረው ነገር የለም። ታውቂ ነበረ? ምን ፍኖት እንዳትዋሽ። አዎ በጣም አዝናለሁ። በጣም አስመሳይና ልብሽ የማይገኝ ሴት ነሽ። ዳግም እኔንም ተረዳኝ እንጂ ይኸውልህ የሰው ሚስጥር ምን ብዬ አወራለሁ? በዛ ላይ ደግሞ እህትና ወንድም ማጋደል ነው። ምንም ነገር ብትይኝ አትሰማ። ከዚህ በኋላ አንቺን እንዳንቺ አይነት ሴት አልፈልግም። እራሷ ልትጎዳ ነው። ኤደን ምንም ነገር እንዳታረጊ። ኤደን አንቺ ኤደን በአባባ ሞት ክፈች። ኤደን እባክሽን ክፈችው። ኤደን አንቺ ኤደን አንቺ ኤደን ምንም ነገር እንዳታረጊ። ኤደን በፈጠረሽ በሩ ክፈችው። ውድ ነፍስን ያለሽ በማየው ነገር እንዳታጠፊ። ኤዱ እባክሽ ላጣሽ አልፈልግም። ምንም ነገር ብታደርጊኝ እፈልግሻለሁ። ኤዱ ሁሉም ነገር ያልፋል አልኩሽ አይደል እንዴ? ምናልባት ከሞትኩም ሁሉ ነገር ያልፋል። ሄዱ ምን አለ ብትሰሚኝ፣ አንዴ ብቻ በሩን ክፈችው። ይኔት ብዙ አላደረግም። ጥሩ ቶኝላ አላውቅም። ወንድሜ በቃ ይቅርታ ግን ከልቤ በጣም እወድሃለሁ። ስለ ሁሉም ነገር ይቅርታ አቤት። አንቺ ላይ ያደረሱብሽ በደል በቃላት እንኳን ተነግሮ አያልቅም።
አንቺ በጣም ጃይስ ነሽ። ኤዱ ስሙትልሽ እባክሽን ክፈችው በሩን። ይቅር በሉኝ እባክዎት። አባቴን ይቅርታ ጠይቁ። ኤዱ እባክሽን ክፈችው አንዴ። ኤዱ አንቺ ኤዱ ኤደን ኤደን ደህና ነሽ? ሌሊቱንም እኮ እንደዚሁ ስቃልሽ ነበር ያደርሽው። ብሩክ አድርጎታል። እርግጠኛ ነኝ ብሩክ አድርጎታል። ቪዲዮ ተለቋል። ምን አይተሽ ነው? ወይኔ የሚሆናት ሆኖ እንዳይሆን ቪዲዮ ተለቆ ሁሉም ሳይቶት፣ ከዛ አባዬ በጣም አዝኖብኝ ከወንድሜ ጋር ደግሞ ስጣላ፣ ከዛ ራሴን ሳጠፋ ነው ያየሁት። ቅዠት ነው ኤደን። ቀኑን ሙሉ ስትጨነቂ ስለነበረ ነው ይሄንን ያየሽው። እሺ አይመስለኝም። በቃ እሺ ልመልም በይ። ቆይ ስልኬ ላይ ቼክ ማድረግ አለብኝ፣ የተለቀቀ ነገር ካለ ስልኬ። ምን ተብሎ ነው የኤደን ቅሌት? የለም ምን ተብሎ ነው ሰርች የሚደረገው? ኤዱ ተረጋጊ። ይኸውልሽ በቃ የቅዠት ነው፣ እውነት የተፈጠረ ነገር አይደለም። በቃ ተረጋግተሽ ተኝ። እኔ ቁርስ ይህ ነገር የሚያበቃበት ጊዜ ናፈቀኝ። ወይ ፈጣሪ ወይ። አይዞሽ በቃ አንቺ ረፍት አድርጊ፣ እኔ ቁርስ ልስራ። በቃ እንደረጋጋ ሻወር ውሰጂ። እሱ ጥሩ ሀሳብ። ምን ላድርግ? ምን አደረግሽ? አገኘሽው? በቃ አልተሳካም። ስልኩ ላይ የለም። ምን አይነት ጣጣ ነው በእናትሽ? አሁን ምንድን ነው ማለት ነው? እንግዲህ ምን ይደረጋል? ይሄ ሁሉ ያንተ ስራ ነው። እኔ የምልሽ ቆይ ለምን አናሳግተው ማለት ለምን ቤቱ ዱር እያልክ ደግሞ ሌላ የወንጀል ታሪክ ውስጥ ልከተኝ ነው? እባክሽ እኔ እንደሱ አስቤያለሁ። በዛ ላይ ደግሞ ብሩክ እኔን የሚያፈቅርሽ አይመስልም። ሳትቀደሚ ብትቀድሚ ነው የሚሻልሽ። ቆይ ስለኛ ምን ታውቃለህና ነው እንደዚህ የምትይው? ተረጋጊ እባክሽ። እውነቱ ሲነገርሽ አትንጨርጨሪ። ይልቁንስ ማድረግ ያለብሽ ነገር በስነ ስርዓት ዳግም አንድ ጊዜ ላናገርክ ነበር። ያው ምን ነገር ማለት ነው? ዳግም ለምን አትረዳኝም? እኔንም እኮ እንድትረጂኝ ብዙ ጊዜ ነገርሽ ነበር። ከጀርባዬ ምንም ነገር አታድርጊ ያላልኩሽም? አንተ እኮ ትክክል ነህ። እኔ በጣም ተሳስቻለሁ። ግን እመነኝ ድጋሚ እንደዚህ አይነት ነገር አላደርግም። አሁን ጊዜ ያስፈልገኛል። በቃ ተይ። ብዙ እንኳን አትለማመጪው። ያው ወንድ ልጅ ስለሆነ ዝም ስትይ እራሱ ይመለሳልሽ። ተንኮል ለራሱ አያውቅም ማለት ምን ማለት ነው? እንዲሁ አባባሉ ትዝብኝ ነው። ዴፍቶለንስ ዛሬ ደግሞ ሰላም ተሜላ ተደዋውለን ሰላም ተባብለን አይደል እንዴ የተገናኘነው? ሰላም ነው? ምን ሆነ ነው? ከፍ መዝጋት አልችልም። በጣም አናደኛለች። ምን እንዴ እንደዛ ማታ ከንፈ ሄደ? እኔ እኮ የሆነ አዲስ ነገር አለ ብዬ ቸኩዬ እየጠበቅኩ ጭራሽ እንደዚህ ትለኛለህ? ፍኖት ማለት ምንም ሰው የሚላትን ማሰማት እንዲሁም ለምን ግጥም አድርጋስማት። እኔ እንደዚህ ተናድጄ አንተ ትቀልድብኛለህ? ኧረ እየቀለድኩ አይደለም፣ የምሬን ነው። እንደውም ግጥም አድርገህ ብትስማት ጸባዩ ራሱ ይስተካከል። ዳዊት በቃ ለእናትህ ለምንድነው እንግዲህ አሰብሽበት? ምኑን? ብሩክን አግኝተሽ ማሳመን እንዳለብሽ አውርተናል ነበር። ከቻልኩማ እኮ እሺ አልኩሽ።
ግን የሚባል ነገር የለም። እንደውም አሁን ደውልለት። ኧረ ቢያንስ ገበታ እንኳን ይነሳ። እሺ ጥሩ። ቆይ ግን ደውዬ ምንድን ነው የምለው? ያው ደውለሽማ እንገናኝ ትያለሽ። ከዛ እኔ እንጃ ብቻ አላውቅም። ግን ከዚህ ጭንቀት ገላጊ የሆነ ነገር አድርጊ እባክሽ። ግን ሄደን ብዙ ተስፋ አታድርጊ እሺ? ብሩክ ከኔ ይልቅ ነው አንቺ ይቀርብሻል። እባክሽ ተይው፣ ሰው በጣም ማለተኛ ነው። ለማንኛውም ያልኩሽን አድርጊ። በጣም ጥሩ። ራስሽ በመጣሽው ሀሳብ ሄደን እንዳትወቅሽ እና ምን አልኩ እያሰብኩ ነው እንጂ እና እስኪ ስላረሳሳችሁኝ ጉዳይ ነገረኛ። የቱ? ስለ ቪዲዮ። አንተ ደግሞ በቃ አትረሳም አይደል? ኧረ ዝም ብሎ ነገር ነው፣ ተራ ነገር እኮ ነው። ይኸውልህ ነገሩ ትልቅም ሆነ ትንሽ ብቻ ግን ለውጠው ነገረኝ። ይኸውልህ ምን መሰለህ፣ ኤደን የዘፈን ክሊፕ ሰራችና የሰራችሁ ደግሞ ትንሽ ወጣ ነገር ነበር። በዛ ላይ ደግሞ አንተንም ፋዘርንም ካያችሁት ዘመድም ትንሽ ያስቆጣል ብላ ስላሰበች ቪዲዮን እንዳይለቅ ልጁን ብትነግረውም ሰውዬው ደግሞ ገገመ። በቃ ቪዲዮ እንዳይለቀቅ ነው። ለዛ ነው፣ ያ ነገር አይደለም። ምን እየቀለድክ አይደለም አይደል? ኧረ ዳግም ምን ያስቀልደኛል እንዴ? የምሬን ነው። እኔ እንጃ፣ እኔ ግን አልተዋጠልኝም። ምክንያቱም ኤደን ካመነችበት ቤተሰብ ላማክር ለሰው ላሳይ ብላ የምትል ልጅ አይደለችም። ሁሉን ነገር በራሷ የምትወስድ ልጅ ናት። ከዛ ደግሞ አንተም ፍኖትም ነበር ስትወያዩበት የነበራችሁት። ዳግም ደግሞ አንዳንዴ ፖሊስ አያደርግህ እንዴ? እመነኝ ዋሽተኛል። ውሸት ነው ዳግም። ምን ሆናል? ለምንድን ነው መዋሽ እንዴ? ለምን አያስወሽኛል? ነው ዳዊት ዋሽታል። ይኸውልህ ጉዳዩ ምንም ያክል ከባድ ነገር ቢሆን ብትነግረኝ ይሻላል። በኋላ ከሌላ ሰው ብሰማ ዳዊት በጣም ነው ማዝንብህ። የገዛ ፍቅረኛዋን ያቀጣጠረች የመጀመሪያዋ ሴት ነኝ። አሁን ስለምን እያወሩ ይሆን? ይሄን የኔን ጉዳይ ትታ እየተቅለሰለሰች ልቡን እያቀለጠች ይሆናል። ወይኔ ኤደን፣ ወይኔ መጨረሻ ይሁን። ቆይ ብቻ እቺ ቀን ትለፍ እንጂ የሚቀር ማንም የለም። ለሁሉም የእጁን መልሳለሁ። እኔን ኤደን አያድርገኝ። ለምን እንደሆነ ባላውቅም ፈልጋለሁ። እስቲ ይነሳል እንዴ? ለምን አላውቅም፣ ግን በቃ ደስ አለኝ። ለምን ነበር የፈለግሽኝ? በስራ ነው ወይስ? አዎ። እና ስለ ኤደን ፍኖት፣ ስለ ኤደን አናወራም ተባብለን ነበር። አሁን ግን እራሷ ልታጠፋ ስትል ደርሰን አስቆመናት ነው። በጣም ትልቅ ችግር ውስጥ ገብታለች። ከማን ጋር? ዳግም አወቀ እንዴ? አይ ግን እሱም ግራ ተጋብቷል። ራስን ለማጥፋት የሚያደርስ ነገር ምን ቢደርስባት ነው ብሎ ግራ እየተጋባ ነበር። ኤደን በጣም ነው ህይወቷን የምትወደው። መቼም ራሷን አታጠፋ። እባክህን አትቀልድ ብሩክ፣ በእናትህ ልለምንህ እሺ በላት። አሁን እኮ እሺ ብልሽም እሷ ለአንቺ ሲሆን እሺ ያለ ብላ ታሰቃይሻለች። ኤደን በጣም ውስብስብ ሰው ነች። ለሱ ችግር የለውም፣ ብቻ ዋናው አንተ እሺ ማለትህ ነው። አሁን ደግሞ ሌላ ሀሳብ አስቤያለሁ። ምን? ለዳግም ልክለትና የእሱንም የእሷንም ድርሻ እንዲፈርሙልኝ ያደርጋል። ምንድን ነው የምታስበው ግን ብሩክ? ሲጀመር ንብረቱም ሁሉም ነገሩም ያለው በአባታቸው ነው። አባታቸው እኮ በህይወት አለ። አይመስለኝም። የድርሻቸውን አስተካክሎላቸዋል። ስለዚህ አሳምነውት አባታቸውን እንደምንም ብለው እንዲፈርሙልኝ ያደርጋል። እባክህን ብሩክ ተው፣ የማይሆን ነገር አታስብ። እባክህ ልለምን። ፍኖት፣ ሀሳቤን ስለማልቀየር አትልፊ። አሁን ብንሄድ ይሻላል።
በልሽ። በጣም አዝናለሁ። ምን ማለት ነው? ምን ነው? ማን ነው ደግሞ? ቴሌግራም እንጂ እስቲ ማለት ነው። ምን ምንድን ነው?